እሺ እኔ ነኝ ልጅ የማጣብሳት ከዚህ በኋላ ልጅሽ የምታጣብሻት አንቺ ነሽ አላችሁ። እኔ ነኝ የማጣብሳት፣ እኔ ነኝ የምመርጠው። እኔ ነኝ መጀመሪያ የማየው። ከዛ ያለው የመጀመሪያውን ደብዳቤ ኢሜልም ከሆነ ያለው አጻጻፉን አነባበቡን ካየሁት በኋላ ከዛ መልኩንና ቁመናውን አካሄዱን ከዛ ማንጉንና ጭንቅላቱን አብር ከዛ ለወንድምየው አስተላልፋለሁ። ወንድምየው ያያል፣ ስፖርት ይወዳል፣ ሴት ያከብራል። ከዛ አክስታለች ከናቲ ጋር ይስማማል። አዳኮ በጣም ይስማማል። ከዛ በኋላ ይስማማል። ማን ነው አለ እንዴ? አመለጣት ሰብሪ አለ እንዴ? ከዛ በኋላ ኳስ ይጫወታል። እግር ኳስ ይወዳል መሰለኝ የሰውዬ። በኋላ ይቀጥላል። እግር ኳስ ይወዳል። እናቴ እግር ኳስ ነው የሚወደው። እንግዲህ እግር ኳስ ተጫዋች ነው። ይሁን ስፖርተኛ ነው ይሁን፣ ይሻለናል። አትሊስት ስፖርት ይሰራል፣ ይሮጣል፣ እንደ ኳስ ያንደባልላል። ከዛ ይቀጥላል። አያትየው ጋር ይሄዳል። ቅድመ አያትየው ጋር ይሄዳል። ቅድመ አያትየው ጋር ይሄዳል። እሳቸው የሚያያሉ፣ እሳቸው ያሳልፋሉ። ከዛ በኋላ ወደ ሶሻል ሚዲያ ህገ መንግስቱ የሶሻል ሚዲያ ፍርድ ቤቱ ጋር እናመጣና አልፏል አላለፈን ስንላችሁ መቼ ስኳ አታፍሩም እናንተ? ልትፈርዱ እኮ ነው። አፈር ብሎ አፈር ያስላችሁ። ሳብሪ አሁን እኮ ከአንድ ሳምንት በኋላ ረስታችሁት። ሳብርያ የማይረሱ ሰዎች አሉ። ሳብርያ ተጠንቀቂ እናቴ ወዲያ ባንዴ እኮ ነው የምትለው። ክርበት እኮ ነው የምትሉት። አይ ሶሻል ሚዲያ እናቴ ወዲያ ተጠንቀቂ። ይሄ ሰውዬ እንዲህ አልሆነም እንዲህ ሆኗል። በቃ ባንዴ እርግፍ አድርጋችሁ የዛን ቤት ጉዳይ ወደዚህ ትመጡና የሰላም የፍቅር ያርግላችሁ ለወላዱ ከበዱ ልትሉ እኮ ትመጡ። በድጋሚ ከአምስት ዓመት ወይ ሲያምር አቤት ክብረ በጎሱ እናንተ ቆሌ ራቃችሁ። እናቃችኋለን። ሶሻል ሚዲያ ሳምርዬ አሁን ገና ነው መቼ ያመጣሽው ረዘም ያለ ክብረ በጎሱ ተገልብጠሽ ይሁላ ተገልብጠሽ ነገር እንዲህ ነው የምትዩ። ይኸው ቃሊ ከምላሴ ላይ አሁን ገና ልክሽን አገኘሽ በቁመትም በምላሰም የምትሉት አንደኛ እናንተ ሆናችሁ። እናንተ ሁለት ምላሶች ዞር ትሉና እንዲሁ ይዝንደሱ አይነት ማፈሪ ብትሉት ምን እናንተ ናችሁ? አንደኛ እናንተ ናችሁ። እግዚአብሔር ምስክሬ ነው። እናንተ አንደኛ አቋም የሌለው ወስላታ በሙሉ አንደኛ። አሁን ይኸው እዚህ ላይ ያላችሁ እኛ እኮ ዲሮም ለልጆቹ ስንላው እንጂ እኮ እንዲሁ እኮ እንደተናገርሽ ይቅርታ የምትሉም ወጣችሁ ትኖራላችሁ። እንደ እንቁርቴ የቀነኒን አባት ይቅርታ አድርጉልኝ የተናገርኩት ነገር ትመጣ የመጀመሪያ እንደሰደ ሳምረዬ እኔ ከእናትሽ ጋር ባለብኝ ችግር ነች። ሁላችሁም ከአንቺ ጋር ችግር የለብኝም። ትገረች ያሁኑ እንዴት ደስ ይላል። ቆሌው ራሱ ነው የምትሉት። እንዲህ ነው የምትሉት። ቆሌ እንኳን ባይኖረው የሚመጣው ሰውዬ በድጋሚ ቆሌውን እናንተ ናችሁ የምትሰጡት። ቆሌው የምትሉት አይ ኖ ዩ ጋይስ አይ ኖ ዩ። ግን እናንተን እንዲያስነሱት ሰዎች ግን መቃብር ይወርዳሉ። አይ ፕሮሚስ ዩ that's the case. That is the case. አንላቀቅም። I know you guys. Social media is the horse. Yeah. ሰርጉ ልጁ የምትሉት እናንተ ናቸው። አሁን ደግሞ ወዲያውኑ ሲመጣ ደግሞ ወደ ሰርግ ስደዱን። እሺ ሲመጣ ቶሎ ደግሞ ወላጅ ሳምርዬ ወላጅ የኔ እናት ልጅ ጦሮ ነው ወላጅ የምትሉት አንደኛ እናንተ ናቸው። አንደኛ ልጅም ታስወልዳላችሁ፣ ክርስትናም ታስነሳላችሁ። ያ ቶሎ ፍቅሩ ቶሎ እንዲያልቅ ሰው ኢንጆይ ባልና ሚስት ኢንጆይ እንዲያደርግ እንዲያው ወላጅ እንጂ እንዴ ወላጅ ማለት አለብሽ። ምን አተሽ የኛ መሰለ አንደኛ ፈራጅ እሙሙ ውስጥ ገብታችሁ በሙሉ እናንተ ናችሁ የምታጫውቱት። አንደኛ ፈራጆች እናንተ። እንደዛ ነው ሁሉ ጊዜ በሌላውም የምታረጉት። በራሳችሁ ህይወት ሁሌ ሰው ላይ ታወራላችሁ፣ የራሳችሁ ህይወት ላይ ግን ዜሮ የምታቦኩትም እናንተ። ስለዚህ አዳማጭ አለን ይባልና ከዛ ደግሞ ይመጣና እዚህ ላይ ደግሞ ውሸት ይወራል። ለፈረደበት የዩቱብ ገንዘብ ማለት ነው፣ ወይንም ለራስ ኢጎ። እውነታውን ግን የምናውቀው እኛና ባለቤቱ ነው።
ሰው ነው የሚጎዳ፣ ሌላው ነው የሚጎዳ። ሳምሪ ቻው ባይ። ቻው ላኮዬ፣ ወድሻለሁ። እመጣለሁ። ቻው ማማይ። ተጫዋችና ተኛለሁ። ጓደኞች ቻው ቢያቸው አዋሪያቸው። ቻው ላቸውና ተኛለሁ። አጠገብሽ የነበሩትን ቴንኪው በይ። ጋይስ ኦልሬዲ ነገ ስራ ስላለኝ መተኛት አለብኝ። ሁላችሁም በጣም አመሰግነው። ቴንክ ሶ ማች ሽቱና አስገለ እናትዬ ቴንክ ዩ በጣም አመሰግናላችሁ። ሰፖርት ያደረጋችሁኝ ዛሬ ላይ ከ1200 300 ምናምን ነገር ነበር። ዋው ነው። በዚሁ ይልመድባችሁ። ያው ለጸብም ለፍቅርም የመጣችሁ በዚሁ ይልመድባችሁ። እና ያ ሰላም ደሩልኝ። ቮካሊዶ ዋኖፊዬ አካም ja, ich komme morgen. Yeah, I'm good. Thank you, Mercy. I love you too, guys. በጣም ነው የምወዳችሁ ሁላችሁንም። አፋችሁ ነው ይሄ ሁላ ነገር ያመጣባችሁ። እያንዳንዱ ሰው ለዚህ ሁላ ቀውስ እጁ ላይ ያለው የማያስደስተው የሚጠፋው ጤና የሌለው የያዘው ነገር የማይባረከው ሁል ጊዜ ክፋት ቦታ ላይ ስለምትወድቁ ብቻ ነው። አስወር እንደዚህ በፊት ለፊት የምታብዱት አይቹ ጨዋ ልጅ እናንተ እንደዛ አፋችሁን ስትለቁ እንደፈለጋችሁ ስትሳደቡ እሷ እያየቻችሁ እኔ እንዲያውም ስድባችሁን ጮክ ብዬ ነው ያስተላለፍኩላችሁ። እኛ ስለምናውቃችሁ ምንም አይሰማም፣ ምንም አይሰማም። እኛ ቤታችን ውስጥ ቁጭ ያለውን ሻሌ ብላችሁ የምትሰድቡ ከሆነ ሀገራችሁ ላይ ፊንፊኔ በየሀገራችሁ መንገድ ላይ ህፃናቶች እየተደፈሩ ህፃናቶችን ስጋቸውን እየሸጡ የምታዩቸውን ምን ልትሉ? ቤት መቀመጥ ሸሌነት ነው? ስራ ሰርቶ መምጣት ልጆችን ማሳደግ ሸሌነት ከሆነ ኦኬ፣ ትርጉሙ እንግዲህ አልገባንም። ወንድ ልጅ በኮታው ልጆቹን ወስዶ ማሳደግ ሼር ማድረግ፣ ሴት ልጅ የዚህን ያህል የሚያሰደብ ከሆነ ለዚያውም የሰለጠናችሁ ሶሻል ሚዲያ የምትጠቀሙ እንግዲህ ሰልጥናችሁ ነው አይደለ? ትንሽ አትሊስት ማንበብ ትችላላችሁ። ስለምታነቡ ነው ሶሻል ሚዲያ ላይ ቲክቶክ አወርዳችሁ የምትጠቀሙት አይደለ? ይሄ ስልጣኔ ምንጭ ነው። አባት የልጆቹን ግዴታ መወጣት የስልጣኔ ምንጭ አይደለ? ግዴታ አይደለ? ሴት ልጅ ብቻ ለልጆቿ መሞትና መታሰር መያዝ አለባት፣ ለዚያም ከእናትየው ጭምር። አብራችሁ አትኖሩ፣ ጉዳዩን አታውቁ። የተነገራችሁ ነገር እንዳለ ውሸት፣ ኧረ ውሸት ነው፣ ኧረ ውሸት ነው። አትሳሳቱ፣ ውሸት ነው። እያስረዳቸው ለህዝቡ ማስረዳት እያስረዳቸው ሳይሆን የሚረዱ ሰው ልጆች አይደሉም በነገር